ከዚህ ባሻገር እንግዲህ የአህመድ ስርዓት አሁን ያመጣት አንድ የመጨረሻ ያሏት እድልና የመጨረሻ ያሏት ፋሽን ምንድናት? ያጡትን የፖለቲካ ቅቡልነት ያጡትን የኃይል የበላይነትና ድል አድራጊነት ያጡትን የዲፕሎማሲ ጫና ፈጣሪነት ተጽዕኖ ፈጣሪነት እንደዚሁም ያጡትን የፋይናንስ የበላይነት ለማካካስ ለመጨረሻ ጊዜ መንግስቱ ኃይለማርያምና ሌሎች የደርግ የኢሰፓ ከፍተኛ አመራሮች በ81 እና 82 ዓመተ ምህረት ላይ ሲያደርጉት የነበረውን አፈሳ የሚባል አዲስ መርሃ ግብር ልክ እንደ መንግስቱ ኃይለማርያም ይዘው መጥተዋል። ይህም እንግዲህ በሀገሪቱ የተለያዩ አካባቢዎች የሚገኙ ህጻናትና ወጣቶችን በጠዋት በቀን በማታ በተዘናጉበት ሰዓት በማፈን ወደሚፈልጉት መካዘን በማስገባት በርከት ያለ ቁጥር ያለው ህጻንና ወጣት ካጠራቀሙ በኋላ ወደ ማሰልጠኛ በማስገባት አስገድደው አሰልጥነው አስገድደው ለማዝመት ከፍተኛ እንቅስቃሴ እያደረጉ ነው። ይህም በእኛ አንግል በእኛ በፋኖ እንዲሁም በአማራ ህዝብ የህልውና ታጋይ ስም እና እይታ ሌላ መገለጫ ዴፊኒሽን ወይም ቋንቋ አለው። ይህ አፈሳ የሚባለው እኛ እንዴት ነው የምንገልጸው? ሲኒየር የሚባለው የውጊያ ልምድ ያለውና በተለይ ብልጽግናና ህወሓት ባደረጉት ጦርነት ውስጥ የሶስት ጊዜ ሙሉ የመደበኛ ጦርነት ልምድ ያለው ወታደር እኛ ደምስሰነዋል ማለት ገድለነዋል፣ ማርከነዋል፣ አስከድተነዋል ወይም ቁስለኛ አድርገን ከጥቅም ውጭ አድርገነዋል ማለት ነው ከነመሳሪያው። ስለዚህ አሁን አብይ አህመድ የቆመው ምን ላይ ነው ካልከኝ የደከመ ዲፕሎማሲ፣ የደከመ ፖለቲካ፣ የደከመ ኢኮኖሚ፣ የደከመ ማኔጅመንት፣ እርስ በርስ የማይተማመን አመራር እና እጅግ በጣም ህፃን የሆነ የውጊያ ልምድ የሌለው ዓላማ የሌለው ወታደር ሰብስቦ ነው ያለው። ይህንን ሪከቨር ለማድረግ የኃይል ብልጫ ወስዳለሁ፣ የሰራዊት ቁጥር ብልጫ አመጣለሁ በሚል ነው አፈሳ እያደረገ ያለው። በየትኛውም አካባቢ ያለ አማራም ሆነ ሌላው ኢትዮጵያዊ ለጣረ ሞት ላይ የሚገኘው ይህ ስርዓት ልጆችና ህጻናትን በግድ እያፈሰ ወደ ማሰልጠኛ እያስገባ በመሆኑ በመጀመሪያ ትምህርት ቤትም ከመላክ ጭምር ተቆጥቦ ከቤትም ከግቢም ከየትም እንዳይወጡ ልጆቹን ከመከልከል ራሱን ከሞት እንዲያድን ቤተሰቡን ከሞት እንዲያድን ጥሪ እናቀርባለን። ምክንያቱም እስካሁን ከሐምሌ 27 2015 ዓመተ ምህረት እስከ የካቲት 2017 ዓመተ ምህረት ድረስ እና አብይ አህመድ 27 ዙር በየዙሩ ማለት ነው 27 ጊዜ እየተቆጠረ 27 ዙር ወራሪ መከላከያ ሰራዊት ወደኛ አካባቢ ወደ አማራ ክልል አካባቢ አመጣዋል። የኢትዮጵያ ህዝብ የፖለቲካ ማህበረሰብ ባለመሆኑ እንጂ 5 እና 6 ጊዜ 10 እና 15 ጊዜ መከላከያ የሚባለው ከየማሰልጠኛው እየተመረቀ እየተጫነ ወደዚህ ሲመጣ የት እየገባ ነው? ያ ሁሉ እግረኛ ሰራዊት ያ ሁሉ ኮማንዶ ምን እየበላው ነው? የት እየገባ ነው? በየጊዜው ኃይል ይጨመራል። ፋኖ ግን ባለበት አለ። በየጊዜው ኃይል ይጨመራል። ፋኖ ግን አሁንም አቅሙን እያጎለበተ ነው። የት እየሄደ ነው ብሎ መጠየቅ አለበት የኢትዮጵያ ህዝብ። ትርፉ ምንድነው ካላችሁኝ፣ አሁን ልጁ ሲታፈን አሁን ልጁ ማሰልጠኛ ሄዶ ለና አብይ አህመድ ይሁንታ ደስታ ዱብ ዱብ ሰርቶ ክላሽ ይዞ ወደኛ መጥቶ በኋላ ልጅሽ ሞተ ተብላ ዘመድ አዝማድ ሰብስባ ድንኳን ተክላ ነጠላ ዘቅዝቃ ከማልቀሷ በፊት እያንዳንዷ ኢትዮጵያዊ እናት ልጇን መያዝ አለባት። ይሄ ከአንድ ዓመት በላይ ስንናገረው የከረምነው ቋንቋ ነው። ከዚህ በላይ በግልጽ ቋንቋ የሚናገር ተዋጊ የሚናገር ህዝብ የለም። እኛ አማራዎች ስለሆን ለኢትዮጵያውያን ስለምናስብ ስለምንጨነቅ ነው። የልጅ መሞት ምን ያህል እንደሚጎዳ እንደሚያንገበግብ ስለምናውቀው ነው ለኢትዮጵያ እናቶች የምንናገረው። ስለዚህ አብይ አህመድ በውድም በግድም እያፈሰ ወደ ማሰልጠኛ እያስገባ ወደኛ አካባቢ እያመጣ በፋኖ ከሚያስበላቸው ከሚያስገድላቸው ኢትዮጵያውያን በሙሉ ልጆቻቸውን ሴቭ ያድርጉ ይያዙ። በኋላ ልጅ ሞተ ብሎ ነጠላ ዘቅዝቆ ድንኳን ተክሎ ማልቀስ ጥቅም የለውም የሚል መልእክት እየተናገር ነው። ዛሬም እደግመዋለሁ። ለመላ ኢትዮጵያዊ እናት ለመላ ኢትዮጵያዊ ቤተሰብ ይህን ጥሪ እናንተ ሚዲያዎች እንድታስተጋቡልን መልእክት ማስተላለፍ ፈልጋለሁ። ሌላው አሁን ላይ አማራ ክልል የሚገኙ የወራሪው መከላከያ አባላት የሆኑ
ቤተሰቦቻቸው ይሄንን ድምጽ የሰሙ ሁሉ አሁንም እየደወሉ መሳሪያውን በሰዓቱ በጊዜ ለፋኖ እያስረከበ እንደሌሎች ወንድሞቹ ሁሉ ወደ አካባቢው ወደ ትውልድ መንደር ወደ ቤተሰቡ እንዲቀላቀል እየደወሉ ጥሪ እንዲያደርጉለት በሰላም እጅ እየሰጠ የሚያገኘውን የትራንስፖርት ሳንቲም እየተሰጠ በሰላም ወደ ቤተሰቡ እንዲቀላቀል እናት፣ አባት፣ እህት፣ ወንድም፣ አክስት፣ አጎት፣ የቅርብ ዘመድ፣ ጓደኛ እየደወለ አሁን የአብይ አህመድ ጉዳይ አስፈጻሚ ለሆነ የመከላከያ አባል ጥሪ እንዲያደርግና ወደኛ እንዲቀላቀል አሁንም ጥሪ ያቀርባለሁ። ይህን የምልበት መሰረታዊ ምክንያት ከኛ ያመለጠ የለም፣ ከኛ የሚያመልጥም አይኖርም። ትናንትም በመቶ ሺህ የሚቆጠር ሰራዊት እንደ ጉንዳን መንጋ ተከታትሎ መጥቶ በልተነዋል፣ ደምስሰነዋል። ዛሬም እየደመሰስነው ነው፣ ነገም ሙሉ በሙሉ እንደመሰዋለን። ስለዚህ ፋኖና ብልጽግና በተዋጉ ጊዜ ልጄ በግድ ተገዶ ሄዶ መከላከያ ሆኖ ሞተብኝ የምትል ኢትዮጵያዊ እናት አንፈልግም። ዛሬውኑ ልጇን ተያዝ። አሁንም መጥቶባት ከሆነ ትደውልለትና ቤተሰቡም ካለ ይደውልና ወደ ቤተሰቡ እንዲቀላቀል ያደርጉ። የአማራ ልዩ ኃይል ማን ነው? የአማራ አድማ ብተና፣ የአማራ ሚሊሻን በተመለከተ አድማ ብተና የሚባለው በጥቅም የተታለለ ስርዓት የአማራ ወጣት ነው። ይሄ ወጣት መሳሪያውን እየያዘ ወደኛ እየመጣ ነው። እርግጠኛ ሆኜ መናገር የምችለው ልክ አምና ሲደረግ እንደነበረው 100% አድማ ብተና የሚባለው ኃይል ከነሙሉ ትጥቁኛን ይቀላቀለናል። በቅርብ ወራት እየፈረሰ እየመጣ ነው። አሁንም ጥሪ የማደርገው አማራ ሆናችሁ ወንድም እህቶቻችሁ፣ ልጆቻችሁ የአድማ ብተና አባል የሆኑት ወደኛ በጊዜ ሳይመሽባቸው ከመሞታቸው ከመቁሰላቸው በፊት እንዲቀላቀሉ ጥሪ እንድታደርጉ ነው። ሚኒሻ እንግዲህ በእድሜ የገፋ ልብሱን አጥቦ የማይለብስ እርሻ ትዳር የሌለው አብዛኛው አብዮታዊ ዲሞክራሲ ከትቦ ያሳደገው እውቀት የሌለው ገበሬ እንደሆነ ይታወቃል። አብዛኛው አባል ይህ ገበሬ ከተሸከመው የአብዮታዊ ዲሞክራሲ ሀሳብ የሚላቀቀው አንድም በዲፕሎማሲ ነው፣ አንድም በጠመንጃ በኃይል ነው። ከዚያ በፊት ግን አሁንም ጥሪ ማቅረብ የምፈልገው ምንድን ነው? የሚኒሻ ልጅ የሆናችሁ የሚኒሻ ቤተሰብ ወንድም እህት የሆናችሁ ይህንን ድምፅ ይህን ጥሪ የምትሰሙ ሁሉ እየደውላችሁ በሰላም ጠመንጃቸውን እያስረከቡ ወደ ኑሯቸው እንዲመለሱ ወደ እርሻቸው እንዲመለሱ እንድትነግሯቸው ጥሪ እንድታደርጉላቸው ነው። ለዚህ ማሳያ የሚሆኑ በአማራ ፋኖ በጎጃም ቀጠና በሰፊው ተሰርቶባቸው ውጤት ያመጡ ወረዳዎች አሉ። ለምሳሌ ነፍሴ ሳር ምድር ወረዳ መርጦ ለማርያም ከተማ ከነበሩ 480 ሚኒሻዎች መካከል አብዛኛው በፋኖ ሲደመሰስ 167 የሚደርስ የሚኒሻ አባል የሀገር ሽማግሌ ይዞ መጥቶ በ3 ዙር መሳሪያውን ለፋኖ አስረክቦ በሰላም ኑሮን እየኖረ ነው። በእነማይ ወረዳ በተመሳሳይ 90 ሚኒሻ መሳሪያውን አስረክቦ በሰላም ወደ ቤተሰቡ ተቀላቅሏል። በሌሎችም በርካታ ወረዳዎች በቅርቡ እንደምታስታውሱት ሰዴ ወረዳ 36 ሚኒሻ፣ ቢቡኝ ወረዳ 36 ወረዳ ሚኒሻ፣ ሉማሜ 20 ሚኒሻ መሳሪያቸውን ለፋኖ በትህትና እያስረከቡ በትህትና ወደ ቤተሰቦቻቸው እየተቀላቀሉ ሰላም ኑሯቸውን እየኖሩ ነው። ይሄ የተደረገው የሚኒሻ ልጆች፣ የሚኒሻ ወንድምና እህቶች፣ ዘመድ አዝማዶች ለሚኒሻ አባላት እየደወሉ ፋኖች አካላዊም ሆነ ስነ ልቦናዊ ጉዳት እንደማያደርስባቸው ዋስትና እየሰጡ ጥሪ እየተደረገ ውስጥ ለውስጥ እየተሰራ በመሆኑ ነው። ስለዚህ እውቀት ሳይኖራቸው ክላሻቸውን አብራራቸውን ይዘው የአብይ አህመድን ወራሪ ኃይል ለማገዝ በየከተሞች የሚገኙ በእድሜ የገፉ አርሶ አደር የሚኒሻ አባላትን የተሻላችሁ ንቃተ ህሊና ያላችሁ ወጣቶች እየደወላችሁ ጥሪ አድርጋችሁ ወደ ወገናቸው፣ ወደ ህዝባቸው፣ ወደ ቤተሰቦቻቸው እንዲቀላቀሉ እንድታደርጉ በዚህ አጋጣሚ ጥሪ ማቅረብ ፈልጋለሁ። አማራ የጀመረው ጦርነት አብይ አህመድን በመጣል ብቻ የሚጠናቀቅ አይደለም። አገሪቱ ላይ የምንቀይረው የፖለቲካ ናሬሽን አለ። አገሪቱ ላይ የምንቀይረው አጠቃላይ የትምህርት፣ የጤና፣ የልማት፣ የመልክዓ ምድር አጠቃላይ ሁኔታው ሌላ ነው። ኢትዮጵያውያንን ወደ ቅዱስ ወደ ተሻለ ሰላማዊ የአንድነት ስፕሪት የሚቀይር ነው የኛ ትግል። ስለዚህ የትግላችን ዓላማ አብይ አህመድን ከመጣል ባሻገር እንደመሆኑ መጠን
ያረጀ ያፈጀ የአብዮታዊ ዲሞክራሲ እሳቤን ይዞ አሮጌ ሱፍ ለብሶ አሮጌ ጠመንጃ ይዞ መንግታገት ለአማራውም ለሌላው ኢትዮጵያዊም አይበጅም። አማራን ጠልቶ ነፍጠኛ ገዳይ ምናምን በሚል በሐሰተኛ ተረክ አማራውን የጠላ ኢትዮጵያዊ አያስፈልግም። እኛ ካርታ አስምረን ለመገንጠል ወይም የመደብ ትግል ጽንሰ ሐሳብ አምጥተናል እየተዋጋን ያለ ነው። ኢትዮጵያ በምትባለው ሀገር ውስጥ መንግስት የሆነው አካል አማራውን ለይቶ እያጠቃ በመሆኑ ይሄን ስርዓት ጥለን ለአማራውና ለኢትዮጵያ የሚጠቅም ስርዓት ለመገንባት ነው እየታገልን ያለ ነው። በዚህ ማዕቀፍ ውስጥ ማንም ኢትዮጵያዊ አማራን መስደብ፣ ማንጓጠጥ፣ መጥላት አይችልም። ለአማራ በአክብሮት በአንድነት መቀጠል ይችላል። አማራ ሆኖ ክንዴ ሱፍ ለብሶ ካርዴ ነኝ ብሎ የአብዮታዊ ዲሞክራሲ ሀሳብን ማራመድ በፍጹም አይቻልም። ያስቀጽፋል። ምክንያቱም የአማራ ጥያቄ ሳይመለስ የአማራ ህዝብ የሞተበት አጀንዳ ብሔራዊ ሳይሆን አማራው የተስተካከለ እፎይታ ያለው እንቅልፍ ሳይተኛ ወደ ቤቱ የሚገባ ፋኖ አባልም አመራርም የለም። ስለዚህ በዚህ ልክ መላው አማራም መላው ኢትዮጵያዊም ይሄንን ወሳኝ ጊዜ ወሳኝ ጥሪ ተጠቅሞ ይሄን ወሳኝ ሀሳብ በልቡ አስርጾ ወደ ወገኑ ወደ አማራ ህዝብ እንዲመለስ ጥሪ ለማቅረብ እፈልጋለሁ። አመሰግናለሁ።